ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ትናንትና ደግሞ ሄርሜላ ሄደች ልታጋ። አሁንም እኮ እሷ ያው ህዝቡ ይቀየመኛል የአብርሽን ልጅ ማየት አለብኝ ብላ ነው እንጂ ሄደችው። ለሩታ አስባ የምታደርገው ነገር የለም። ለራሷ አስባ ነው የምታደርገው ሁሉንም ነገር። ይሄን ራሱ ያደረገችው በራሷ ስትል ነው። አብርሽን አለማጣት አሁን እንትን እያደረገች ነው፣ እያስመሰለች ነው አውቃ ማለት ነው። ያኔ በቃ ጥሩ ነገር አድርጋ የሆነ ነገር አድርጋ ፈረንጅ እኮ ነው። ፈረንጅ ደስ ስለኛል የሱ በቃ የሩታ የልብ ሰው የሚባለው ራሱ ፈረንጅ ብቻ ነው። እሱም ሄዶ እንደ አቤል ካልተቀየረ ማለት ነው እንጂ ከዛ በስተቀር ሌሎች ሁሉም አስመሳዮች ናቸው። ሁሉም ዛሬ እዚህ ነገ እዛ፣ ዛሬ እዚህ ነገ እዛ ነው የምለው። እንኳን አሁን ወልዶ እነዚህ ልጆች ልታረቁ አብሮ ለሆኑ ሲሉ ራሱ አንዴ ፕራንክ ይላሉ፣ አንዴ ምን ይላሉ። ያው ዞሮ ነገር እያመጡ ነው። ብዙ ታማቁታል ነው የሚፈልጉት እነሱ። ስለዚህ ብቻ ያው እንግዲህ ፈጣሪ አንዳንድ ማለት ነው ይሄ ልጅ ትንሽ እንኳን ሩታን በመስለው ውስጣቸው ላይ ያለ ጥያቄ ነበረ ማለት ነው። እነዚህ ልጆች ክራንክን ከመሬት ተነስተው አላመጡም ማለት ነው። ውስጣቸው ላይ የነበረ ጥያቄ ነበረ። እስከዛሬ የሚወራ የነበረው ስሉ የነበረው ስባል የነበረው ብዙ ነገር አለ። እሱን እንጂ እንደ ፕራንክ መልኩ ያመጡት ምንም አይደለም። ስለዚህ ምንድነው ችግራቸው? ከነዚህ ልጆች ሲወጡ የግርም ምንም ሄርሜላ በዚህ ልክ ፈጣጣ መሆን በዚህ ልክ ምንድነው? ወንዶች በዚህ ልክ በሰው ህይወት መግባት በየመራ ካላስተካከልን ከነሱ ህይወት አንመጣም ይላሉ። አሁን ቢወጡ ምን ችግር አለ? ተስተካክሏል በቃ። ፍራንክን ምንም ባይሰሩ ምን ችግር አለ? ዝም ብለው ውልቅ ብሎ አሁን እነሱ በደረቅ እንኳን ደስ አለህ ከምንለው በፍራንክና ሰው እኮ ደስታ ነው እንጂ ሰውን ምንም የሚወራ ራሱ አያውቁም ልጆቹ ማለት ነው። የሆነ ነገር ይዘው ሄደው ወይ የሆነ ነገር አድርጎ ነው እንጂ እንኳን ደስ አለ የሚሉት ሁለቱን። እንደዚህ አብርሽን አሁን እንደዚህ ፕራንክ አድርጎ እንኳን ደስ አለ በደረቁ ከምንል ብለው ነው ሜዳ ላይ ጠርቶ ለዛው ሄደው እንኳን ከሩታ ጋር ተገናኝቶ ቢሆን ጥሩ ነው። ግን ሜዳ ላይ ቆሞ ቀና እንኳን ደስ አለ ለማለት ነው። ቪዲዮ መስራት ፈልገን ነው አትሉ? ምክንያት ፈልገን ነው ካንተ ጋር የመገናኘት ቪዲዮአችን እይታ የለም አንተ ከሌለክ ለማለት ነው እንጂ ማንኛውም ማለት ነው። ወደ ፋሚሊ ምንም ማድረግ አንችልም። ይሄን ሁሉ የሚያደርገው አብርሽ ነው። አብርሽ ከራሱ ህይወት ደግሞ ሰውን ማስወጣት አቅቶት አይደለም፣ ሆን ብሎ ነው የሚያደርገው። በቃ እንደ ዱሮ እንደ ህፃንነት እየተጫወተ ነገር እየፈለገ ነው መኖር የሚፈልገው። ሩታ ደግሞ ረጋ ብላ መኖር ነው የምትፈልገው። ጭቅጭቅ አትፈልግም፣ ንትርክ አትፈልግም። ትዳር እስከሆነ ትዳር ነው በቃ። አሁን ላይ ድሮ ኦኬ ብጣሉም በዛውም ስራ ነው። አሁን ላይ ግን አያስፈልግም። ምክንያቱም ስለዚህ የሚመጣው ብር ራሱ ቢጠፋ ይሻላል ትዳር ከሚያጡ ማለት ነው። ሩታ አሁን ልቧ ተመልሷል። እነሱ ናቸው እንጂ